ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ቤተሰቦቼ ብቅ ብያለሁ አንዳንድ ነገር አይቼ ማለት ነው። እንግዲህ ቅመሟና ብሩኬ ትናንትና ላይቭ ላይ በጣም ደስ የሚል ቆይታ ነበራቸው። እውነት ለመናገር በጣም ደስ ይል ነበር። በቃ በተለይ አብረው ሲሆኑማ እንዴት ደስ እንደሚሉ እናንተ ኮሜንታተሮች ማለት ነው። ሴት ሆናችሁ አንዳንዴ ብልግና የምትኮምንቱ ምን አይነት ልጆች ናችሁ? ከካሜራ ጀርባ ሆናችሁ ግን ኧረ በጣም እንዲህ ሴቶቹ እንደዛ ሆነን እየኮመትን ማለት ነው። ወንዱን አሳፈር ነው። ኧረ ተው ግን አንዳንድ ሰዎችን ትገርሙኛላችሁ። በነገራችን ላይ እንደ ሴት ሆናችሁም እየተጠቀማችሁ የሴት ስም እንትን ብላችሁ ወንድም ሊሆን ይችላል። ግን ብሩኬን እኮ እንትን አላችሁት፣ አሽኮረመማችሁት ማለት ነው። እኛ ሴቶች እንግዲህ ወንድ ልጅ አሁን እኮ ተገላቢጦ ሆኗል። ከወንዱ ሴቱ ብሶበታል። በነገራችን ላይ ይህን ተውትና ሲቀጥል እንግዲህ ሀይሚ በብሩኬ በእንትና በሀሰን መታ ነበረ። ብሩኬም ደግሞ በፍፄ መጥቶ ነበረ። ያው ማለት ያለባቸውን ለወደፊታቸው ለህይወታቸው አደጋ መኖር ማለት እንዳይኖር ማስጠንቀቅ ያለባቸውን ነገር አስጠንቅቀው ተሰናብተዋል ማለት ነው። እንግዲህ ሀሰን ዘባርቄ ሁላችንም እናውቃለን። እኛ እንደምንሰጠው አስተያየት በቃ ሀይሚና ብሩኬን እንዳለያየብን ብለን ነው አስበን እሷን ወዷት ለእሷ ወግኖ ቢያደርግም እንኳን ወንድምነት ሆኖ ቢያደርግ ግን በመሃል ደግሞ ብዙ ችግሮችን እየፈጠረ እንደሆነ ሁላችንም እናውቃለን። እና ብሩኬ አልፈልግም ብሎ ነበርና ሀይሚ ትናንትና በቪዲዮ በራሷ ቤት ጋብዛ በጣም ነው የማመሰግነው። ከብሩኬ ጋር በጣም ቤስት ጓደኛ ናችሁ ግን በቃ ካሁን በኋላ ከህይወቴ እንድትወጣ በቃ አልፈልግም። ምክንያቱም ብሩኬን ፈቃደኛ ስላልሆነ ነገሮቹን ራሴ ይፈታለሁ ብላ ያው በምርጥ ንግግር በምርጥ አማርኛ አሰናብተዋለች ማለት ነው። በጣም ደስ ይላል። በነገራችን ላይ እንደዚህ አይነት ነገር በቃ አያስፈልግም። እኔም በተደጋጋሚ ላለው ትዳርም ፍቅረኛም ስትይዙ ሶስተኛ ሰው ጣልቃ ታስገቡ። ምናልባት ያ ሰው ሊጠቅመኛል ብላችሁ ልታስቡ ትችላላችሁ። በጣም ተሳስታችኋል። ኢቪን ምስጢርሽን ለማንም አትናገሪ እህቴ ማለት ነው። አንድ ነገር የምነግርሽ ጓደኛ ምን ጥሩ ብትሆን ራሱ የባልሽን ገበና ውጥት አድርገሽ መናገር የለብሽም። ፐርሰንት ማለት ደረጃ አለው። ለእናትሽ ደረጃ አለው፣ ለእህትሽ ደረጃ፣ ለሁሉም ነገር ደረጃ አለው። ግን ከምንም በላይ ደግሞ ባልና ሚስት አንድ አምሳል አንድ አካል ነው አይደለ? ምክንያቱም ራሽና አሳልፈሽ ገላሽን እሱም እንደዛው ስለሆነ እናንተ አንድ ናችሁ በቃ። ስለዚህ ይህንን ነገር ራስሽና ባልሽ ናችሁ እንጂ የማንንም እንደዚህ አድርጌ ብለሽ ገመናሽን ብትናገሪ ትጎጃለሽ እንጂ ምንም የምትጠቀሚው ነገር የለሽም። ስለዚህ በትዳር ዓለም በፍቅር በነገራችን ላይ እኮ ሚዲያ ከቲክቶክ አንስቶ ራሱ በጣም ብዙ ነገር ያስተምረናል። እመቤቴን እኛ አይምሯችን ክፍት አድርገን ትኩረት ብናደርግበት ሚዲያው ራሱ አንድ ትምህርት ነው። በጣም ያስተምራል። ምክንያቱም ከአንዷ እህቴ የሆነው ነገር ነገ ምን ላይ ሊሆን ይችላል ብላችሁ ማሰብ ነው ያለባችሁ። እና ደግሞ ሰው የያዘው ላይ ሙጭጭ አንበል። አሁን ሌላ ማለት አሁን ቲክታክ ላይ ነው ስዘዋወር፣ መቼም ቲክታክ የምትጠቀሙ ሳታዩት አንዲት የአረብ ባልተኝ ሰራተኛ ናት፣ ዩጋንዳ ነው ያሏት አይደለ? አረብ ተኝታ አግኝታ ምን እንዳደረገቻት እንግዲህ ሰምታችኋል፣ አይታችሁም ሊሆን ይችላል። ስለዚህ በቃ እንደዚህ የዚህን ያህል ጨምላቆች አንሆንም። ቤት የራሳችን ሰው እና በቃ እንትን እንበል። ለምን የሰው ነገር የሰው ትዳር እናበላሻለን? የልጆች አባት እንወስዳለን። ባለትዳር እንደሆነ እያወቅን ሙጭጭ የምንለው ነገር አለ። ለምን እንደዚህ ይሆናል? ስለዚህ በቃ በትዳርሽ ጣልቃ አታስገቢ። የራሽን ሰው ተጠንቀቀሽ ያዢ። ከዛ በመሀልሽ ግን የሆነ ሰው ወስዳለሁ ባልሽን ካለች ማለት ነው ማንነቷን አሳያት። ምክንያቱም እሷ ናታ አመታ ትዳርሽን እየበጠበጠች ያለችው። ስለዚህ ሴቶች እናድብ በቃ። እንዲህ የሰው ነገር አንመኝ። እግዚአብሔርን ይግርም ይለኛል ማለት ነው። ለምን እንደሆነ አላውቅም። ሲቀጥል እንግዲህ ሀይሚዬ ፈረንጅ ሆነ ይሄንን ሁለት ቀን አነጋጋሪ ሆናለች። ቲክታክ ላይ ጸጉር ስታይሏ እንዴት አባቱ እንዳማረባት ትናንትና ቲክታክ ላይ ስታምሪ በቃ የፈረንጅ ልጅ ነው የምትመስዩ ምናምን እንዴት አባቱ ውበቱን እንደደፋባት አይታችኋል አይደለ? እና እውነት ለመናገር በጣም ደስ ይላል። በጣም የወደድኩት ስታይል ነው እኔ ራሱ። ሲቀጥል ፍፄና ብሩኬ መጥተው ነበረ ማለት በፍፄ ቤት ማለት ነው። ፍፄ ከዚህ በፊት አይታችሁ እንደሆነ ሀይሚ እንደዚህ ያደረገች ብሎ ፎቶ ከማንሳት ደርሶ ነበር። ይሄም ስህተት ነው። ፍፄ እንደዚህ ማድረግ የለበትም ብዬ እኔ ራሱ ቪዲዮ ሰርቻለሁ። እና ፍፄ ምን አለ? እኔ ሀይሚ እኔ እናንተን ሪሌሽን የማትፈልገው ከሆነ ከህይወታችሁ ወጣለው፣ ችግር የለውም። ሀይሚ እኮ
በነገራችን ላይ ወንድ ልጅ ምንም የሚያስቀና ነገር የለውም። ወንድ ልጅ ከሴት ጋር ሪሌሽን ጓደኛዬ ናት ብሎ ወይም እህቴ ናት ብሎ ሲሆን ነው እንጂ የሚያስቀናው ወንድ ለወንድ ምንም የሚያስቀና ነገር የለም። ስለዚህ ሀይሚ ምንም አንተ የብሩኬ ጓደኛ እንዳትሆን የምትልበት ምክንያት ምንም ነገር የለም ማለት ነው። ብሩኬ ተናገረ ባውንደሪ ያለው ማለት የኔና ያንተ ሪሌሽን በጣም ሆኖ ሀይሚን የኛን ህይወት የሚረብሽ ከሆነ ያ አያስፈልግም። ስለዚህ የኔና ያንተ ጓደኝነት ደግሞ ሀይሚ አልፈልግም አትልም። ሶ ምንም ችግር የለውም። ይህንን ፍቃደኛ የኔና ያንተ ጓደኛ እንዳንሆን ካልፈለገች ሰው ችግር የለውም ይቀራል አለ ብሩኬ ማለት ነው። ስለዚህ ምንም ትበል ሀይሚ እኔ በእሷ ውሳኔ እስማማለሁ። እሱም ደግሞ እኔ በምለው ነገር እኔ በምወስነው ውሳኔ መስማማት አለብን ነው። በቃ እሺ ማለት አለባት። ህይወታችን የሚበጠብጥ ወደፊትም ትዳራችን የሚበጠብጥ ሰው ከሆነ እኛ ጓደኝነትም ሆነ ምንም አይነት ነገር አያስፈልግም ብሏል። በነገራችን ላይ ግን ታውት ለማንኛውም ይሁን አሪፍ ነው። ብቻ ዋናው እናንተ በፍቅር ኑሩን፣ አትጣሉ። ግን የሆነ ነገር መግባታችሁ ብቻ አላቅም። ይሄ ወንድ ጓደኛ እንደ ወንድም ጓደኛ ምናምን ይሄ እንኳን ችግር የለውም። ዋናው ጸቡን እየረበሸ ያለው ሴት ሲገባ ነው፣ እውነት ለመናገር ማለት ነው። እና ይህን ደግሞ ብሩኬን ቃል አስገብተዋለች ማለት ነው ሀይሚ። ሲቀጥል እንግዲህ ሀይሚንና ብሩኬን በቅርቡ እንደዚህ ፏ ብትን ብለን ሰርግ እንጠብቃለን እያሉ ነው። እሙሽን እያያቸዋት ነው። እኔም ከምመኛቸው አንዱ እኔ ነኝ። ከሚወዷቸው ሀይሚና ብሩኬ ተጋብተው ትዳር ይዘው ልጅ ወልደው ከሚያዩዋቸው እህቶቻቸው ደጋፊዎቻቸው አንዷ ነኝ ማለት ነው። ምክንያቱም ብዙዎቻችን ብለዋል፣ እነሱም ይናገራሉ። ብዙዎቻችን ቢወዱንም አብረን እንድንሆን ብዙዎቻችን የተወሰኑ ደግሞ አሉ እንድንለያይ። ትናንትም ሀይሚ ተናግራለች። የኔና የብሩኬን መጣላት ክፍተት እያያችሁ የባስ እንድንጣላ እንድንለያይ የምታረጉ ግን በጣም ትገርማላችሁ ብላ በጣም ስትናገር ነበር። እና ቅመምዬ ጥላት አታሳጣኝ ነው። ጥላት ጥሩ ነው አንዳንዴ ፉክክርም ብቻ አላቅም። ጥላት ከሌለ አታድጉም በነገራችን ላይ ታውቃላችኋ። እና ምን ልላችሁ ፈልጌ ነው እንግዲህ መልካም ምኞት ከሚመኙ አንዷ እኔ ነኝ። በቅርቡ እርግጠኛ ነኝ እንደምናይ ነው እኔም የሰማሁት ወሬ ማለት ነው። እና ሰምታችኋል። በቅርቡ የሀይሚና የብሩኬ ሰርግ ፕሮግራም እሙሽዬ እንደዚህ እያሸበሸበ ፀጉሯን ተሰርታ ይሄ ሰርግ ፕሮግራም የምን ቀን ነበረ? አስታውሱኝ እስኪ ኮሜንት ላይ ማለት ነው። ረስቸዋለሁ በነገራችን ላይ። እና ለማንኛውም ቤተሰቦቼ እንግዲህ ያው ትናንትና በዩቱብ አልመጡ ግን በጓደኞቻቸው ተጋብዘው መጥተዋል። ዛሬ ግን በዩቱብ እንጠብቃቸዋለን። ምንም ጥርጥር የለውም። እወዳችኋለሁ። ለሚፍታህ ወንድማችን አባት መልካም ምኞታችሁን እንትን በሉ ለማለቴ ጸሎት አድርጉለት፣ ጸሎት አድርጉለት፣ ዱአ አድርጉለት ነው የሚባለው። ጸሎት አድርጉለት፣ ዱአ አድርጉለት ማለት ነው። በጣም ከባድ ነው እናትና አባት እንትን ሲልባችሁ እውነት ለመናገር ማለት ነው። በጣም ነው የሚከብደውና ዱአ አድርጉለት። እወዳችኋለሁ። መልካም ቀን። ባይ ባይ።